አንተው እሱ ቀለበት አልኩት እንዴ በጓደኛው ቀለበት ነው ያገቡት። ከዛ እሷ ማረገችልኝ የራሷን ማረኩላት ስንወጣ እግዚአብሔር ይስጥልኝ ብዬ መለስኩለት። ስለ ባለቤቱ ይንገሩ። ባለቤቴ ሌላ ሴት ብትሆን ኖሮ ተፈታኝ ነበር። ስንት ብር አለ ብትለኝ ዛሬ አላውቀውም። ባለቤቴም ብጠይቃት ነው የሚቻለው አላውቀውም። በጣም ሲምፕል የሚባል ላይፍ ነው የምኖረው። ገንዘብን እኔ ልቀልድበት እንጂ እሱ እንዲቀልድብኝልኝ አላውቅም። አሞኝ እኔ ሆስፒታል ተኝቼ አላውቅም። ኧረ አዎ። ስንት ዓመት ሆነው? 71 አባቴ እናቴን ከባል ላይ ጠልፎ ነው የሚያገባት። ለዚህ ነው አበረ የተባልኩት። ተቆጥሮ ቢቀመጥ ጦርነት ከፈጀው የበለጠ ነው የፈጀው። በቀን በአንድ ቤተክርስቲያን ውስጥ እስከ 12 ሰው የሚቀበርበት ወቅት ነበር። ቀብር ነው ቀኑ ቀብር። ቤት ተዘግቶባቸው ሞተው የተገኙ እኮ ብዙ ናቸው። የአፈር ጋር ያለ ለሚገጥመው በሱ አስከሬኑን አጣጥፎ እንትን ስብርብር አድርጎ አጥፎ አዎ በካልኩሌሽን የሚሆን ነገር የለም። እኔ አንድ ማቀው ልጅ አለ 7 አይነት ክራይቴሪያዎች አወጣ ለማግባት። 7ቱንም የማታሟላ አገባ። በጎጃም የመታመም የማስታመም የሞት ያሟሟት የመቅበር የመቀበር ስርዓት ፈረሰ። እህል አቅራቢው አገር ቀላቢው የጎጃም ገበሬ ከሚስቱ ከልጆቹ ከአያቶቹ ጋር መርዝ እየተረጨ ሁሉ ረገፈ እና ጸረ ወባ ማህበር የሚል አቋቋመ። በነገራችን ላይ ተመልካቾቻችን አሁን ከምንገኝበት ከማራኪ ወግ ስቱዲዮ ቦሌ መድኃኔዓለም ከጎን ዴማ ሆፕ ሪል ስቴት ይገኛል። G+24 ፎቅ ሰርቶ ለማጠናቀቅ የፈጀባቸው 7 ወራት ብቻ ነው። ካርቶ አልቋል። ይምጡ ይግዙ፣ የቤት ባለቤት እናድርጎት ይልዎታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል። ጋሽ እግዚአብሔር ያክብርልን። በጣም ነው የማመሰግነው። በጣም ክብር ይሰማኛል እርስዎን ቃለ መጠይቅ ሳደርግ። እንግዲህ የረጅም ዓመት የትዳር የትምህርት የእውቀት የበጎ ስራ በጣም በብዙ መንገድ የሚገለጽ ማንነት ነው ይዘው የመጡና እንደሱ አይነት ሰዎችን ስናቀርብ ደስ እያለን ለተመልካቾችም ደግሞ ቆንጆ ትምህርት እየሰጠናቸው ስለምንቆይ በጣም አመሰግናለሁ በድጋሚ። እኔም እንደዚህ አይነት እድል አግኝቼ ለህዝብ፣ ለወጣቱ፣ ለሽማግሌው ለማካፈል ልምዴን ለማካፈል እድል ስለሰጣችሁኝ ከፍተኛ ምስጋና። አይገባም። እንዴት ነው ስራ፣ ጤና ሁሉ ሰላም? ሀብቴ ጤና ነው። አሞኝ እኔ ሆስፒታል ተኝቼ አላውቅም። ኧረ አዎ፣ አንድም ቀን ታሜ ተኝቼ አላውቅም። ስንት ዓመት ሆነው? 71 ዓመት ታመው ሆስፒታል ገብተው ጨረሽ እንደው አንዳንዴ ቆረጠኝ ምናምን አለኝ የሚባል ነገር ካልሆነ በስተቀር እኔ እንደሱ አይነት ችግር አጋጥሞ ወይ ጉንፋን ካልሆነ በስተቀር ግን አሜሪካ ሂጅ እዚህ ያላዘኝ ኮቪድ 1 ሳምንት አንፈራፍሮኛል። በቃ ኮቪድ ይዞታል 1 ሳምንት። ስንት ዓመት ሳይታመሙ? አዎ በቃ እሷም ትንሽ ነች፣ ምንም እንደ ህመም አልቆጥራትም አነስተኛ ስለሆነች። ከዛ ውጭ ሙሉ ጤነኛ ነኝ። እኔ የፈለግኩትን እበላለሁ፣ የፈለግኩትን እጠጣለሁ። ስለዚህ ችግር የለብኝም። ከምን የመጣ ይመስሎታል? ተፈጥሮ ወይስ እንደሱ ይመስለኛል። እኔ አሁን ተጠነቀቃለሁም ብላ አይነት አይደለሁም። ግድ የለኝም። የምበላውን ላይ ጥንቃቄ የትም ሂጄ ብላ ስባል መብላት ካለብኝ እበላለሁ። አልመርጥም። ሀብታም ቤት ድሃ ቤት ያለው ለእኔ እኩል ነው። ሁሉም ጋር እኩል ነው የምበላው። እዛም ሄጄ የቀረበልኝ እንበላለሁ፣ አልጠየፍም። እና የድሃ ልጅ ስለሆንኩ ደግሞ ድሃ አደግ ነኝ። ስለዚህ እና ዛሬ የደረስኩበት አይደለም የሚታየው። በኋላ ያሉት ነው ሁሉን ትናደርጋለሁ። መንገድ ላይ ቁጭ ብለህ ብላ ባል እበላለሁ። በነገር ግድ ላይ ኖረኝ። ስለዚህ እሱ ሊሆን ይችል ይሆናል፣ አላውቅም። በሙሉ ስሞት እስከ አያት እናስተዋውቀው እስኪ። አበረ ምህረቴ የተመኝ። አበረ የተባልኩበትን ልንገርህ። አባቴ እናቴን ከባል ላይ ጠልፎ ነው የሚያገባት።
እሺ የአንድ ልጅ እናት ነበረች ስትጠለፍ ተጠልፋ ነው ወደ አግብታ እና ጠልፎ ወሰደት እና ከአካባቢው ወር አርቆ 1-2 ዓመት ደብቆ አስቀመጣት። ነገሩ ሲረሳሳለት ወደ ቤት አመጣት። እሱ እዛ እየተቀመጠ ሩቅ ነው የሚሄዱበት ቦታ እና እዛ ሄዶ ስትናፍቀው ሄዶ ደርሶ ይመጣል። እዛ በጣም ጠንካራ ዘመዶች አሉት። እነሱ ጋር ጠብቁ ብሎ አስቀምጦ ነው የመጣው። ባደራ የተጠበቀች ናረች እና በጣም ቆንጆ ነበረች እናቴ በጣም። አባቴ ደግሞ እንደኔ ነው። ስለዚህ ያቺን በቃ ማለፍ አልቻለም። ከዛ ካመጣት በኋላ አንድ ልጅ ተወለደ። ብዙም አልቆየ ሞተ። ግን ለእናቴ እናት ልጅሽ ወለደች ሲባል ሲላክባት ማየት አልፈልግም አለች። ሁለተኛ ልጅ ተወለደ፣ ተላከ። አሁንም እምቢ አለች። አሁንም አያቴ የእናቶ እናት አልመጣም አለች። መልክተኞችን እየተሳደበች ነበር ምትልክ። ምክንያቱ ስለተጠለፉ ነው። ደግሞ ያቺን ቆንጆ ለእንደኔ አይነት ሰው ዳር ምናምን የምትፈልገው አልነበረ። ከዛ 3ኛ ልጅ አሁንም ተወለደ። ይሄ 3ኛ የተወለደው ሲወለድ አሁንም ተላከ። አሁንም ተሳድባ ላከች። 4ኛው እኔ ነኝ። ወላጅ እናቴ በዚህ ሰዓት መልክተኛ የሆኑ ሄዱ የነበሩትን በሙሉ ለእናቴ ሂዶ የነገረ ጠላቴ ነው አለች። አልፈልግም ከዚህ በኋላ እናቴን ማየት አልፈልግም አለች። የወሬ ስትሰማ አያቴ መጣች። ራሳቸው መጣች። ለዚህ ነው አበረ የተባልኩት። ማበር አንድ ማድረግ፣ መሰብሰብ፣ ማገናኘት። ማራኪ ዲያስፖራ ፕሮግራማችን እንደቀጠለ ነው። ዓለምን እየዞር ኢትዮጵያን ያሉበት ድረስ እንመጣለን። ቬጂታኒ ኢትዮጵያ ቱር ኤንድ ትራቭልም እናንተም ዓለምን መጎብኘት ካሹ በዚህ ቁጥር ይደውሉልን፣ እኛ ዓለምን እናስጎበኝዎታለን ይላሉ። ቬጂታኒ ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ። ያኔ ጠለፋ ምንም የእሷ ቤተሰቦች በወቅቱ አልፈለጉም፣ ሂደቶች አልነበሩም ለማስመለስ። ማን እንደጠለፋት አልታወቀም እኮ እውነት። በቃ ጠፉ በቃ ግብረ ውሃ የሚባል ታውቃለህ? ለዛ በወጣችበት ነው ተጠልፋ ሄደች። አባቴ ጥለፋት ማን ጥለፋት አይታወቅም እኮ። ተከታትሎ የሚያገኛት አልተገኘም። ቤተሰቦቿም በቃ ኦልሬዲ ልጃችን ጠፍታለች ብለው በቃ ማን እንደወሰዳት ምን የሚታወቅ ነገር የለም። የምትፈልጋት ፈለጉ እኮ። ሩቅ ነው በነገራችን ላይ ያስቀመጠበት ቦታ አሁን አካባቢውን ታውቀው ነው። የጎጃሜ ነኝና አውቀዋለሁ። ካወቀው ማሻክል ነው የእሷ ቦታ። ከማቻክል ነው ደጋዳሞት ወስዶ ያስቀመጣት። ስለዚህ ሚሆን አይደለም እዛ ትረስት ወስዳታል ምናምን እዚህ አካባቢ ያለ ተብሎ ያ ተበርብሮ አልቋል እኮ ነው። ብዙ ሀሳቦች፣ ተጨማሪ ሀሳቦች እናነሳለን። ምናልባትም እርስዎ ካለፉት የፍቅር የትዳር ህይወት መነሻ አድርገን ከእርስዎም ተነስተን ብዙ ኤክስፔሪየንሶችን ሼር የሚያደርጉ ይኖራል። ግን ምናልባት መለስ ብለን እንደው ጋሺ ስለ ልጅነት፣ ስለ ውልደት፣ ስለ ቤተሰብ የልጅነት ትዝታዎች ትንሽ እንጫወት እስኪ። የምታውቋቸው ጨዋታዎች እኛ እንጫወታቸው የነበሩ ለምሳሌ ባነሳልህ ትምህርት ቤት ቡስትንን የሚባል ጨዋታ ነው። ቡስትንን ምንድነው? በጠዋት ትምህርት ቤት ከመግባታችን በፊት ሜዳ ላይ እንገናኛለን። ቀደም ብለን 2 ሰዓት ትምህርት ቤት ከመግባታችን በፊት 1 ሰዓት ተኩል እንገናኝ ይችላል። ጨዋታው መራገጥ ነው። የእርግጫ ፕሮግራም በቃ እየተነሳ እግርህን አንስተህ በቃ መርገጥ ነው። በቃ ወይ ተረግጠህ መውደቅ ነው ወይ መርገጥ ነው። በጣም እንወደው ነበር። በነገራችን ላይ አንዱ ይሄ የማረሳው ጨዋታ ነው። ሌላው ዋና ነው። ዋና እንወድ ነበር በልጅነታችን። ወንዝ ላይ ነው። ወንዝ ላይ እኔ የሚገርም የክረምቱ ነው። ዛሬን ሆኜ ሳስበው እየተሳደበ እየዘለለ እየወረደ የሚሄድ ወንዝ ላይ ሄድን። ራሳችንን ወርውረን ገብተን ለመውጣት ከዛ የምናደርገው ሁልጊዜ ምረሳው አይደለም። ትምህርት ላይ ጎበዝ ነበርኩ። እንዲያውም ቤት ውስጥ መጽሐፍ አነበላቸው ነበር ለወላጆች። ማታ ማታ አንብብ እየተባልኩ በተለይ የአቤ ጎበኛን መጽሐፍ የቴዎድሮስን እሱን ማታ ማታ አነብላቸው ነበር። እንግዲህ 4ኛ ክፍል እያለሁ ለወላጆቼ መጽሐፍ አንባቢ ነበርኩ።
ስለዚህ በትምህርት ደግሞ በደረጃዎች ውስጥ ነው ሁልጊዜ የነበርኩት። በሂሳብ 100 ነው ሁልጊዜ አወጣ የነበረውና አስተማሪው ስብሰባ ተጠሩ። ሲጠሩ አለንጋ ይዘው ነበር እሳቸው የሚገቡት። አለንጋ በደንበኛ አለንጋ የምንገረፍበት እና ወንድሜ ታላቅ ወንድሜ ደርሸበት አንድ ላይ ነን። እሱ ቀድሞ ገብቶን የደረስኩበትና 4ኛ ክፍል አንድ ላይ ነን። እሳቸው ለስብሰባ ሲጠሩ አበረ አለቃ እኮ አለ አበረ ና ስነ ስርዓት አስከብር ብሎ አለንጋውን ሰጥተውኝ ሄዱ። ማን ይረብሻል? ወንድሜ ታላቅ ወንድሜ ኧረ ተው ብለው ተው ዝም በል ብለው እምቢ አለ። እኔ ያለ እንደ ቤት እንደሚሰድበኝ በቃ ዛም የቤትን አመል ይዘው አሉት። አለንጋውን ያስኩና ባለንጋው ወንድሞ አልኩት። አዎ ከዛ መጣ ያዘኛ። ከዛ ድብልቅልቁ ሲወጣ መጡ። እንዴ ወንድም አንተ አበረ እኮ እኔን ነው የሚወክል። አሁን እኮ የመጣው አበረን አይደለም እኔን ነው ያዙና በዚያ አለንጋ አበረ ቤት ከነካ ሁሉ ንገረኝ ተብሎ እንደዚህ አይነት እንግዲህ ይሄ በጉብዝና ያገኘሁት ስልጣን ነበረ። እንደሱ ነው። 12ኛ ክፍል ያው ያኔ ማትሪክ ነው አይደለ? ውጤት እንዴት ነበር? ከዛ ወዴት ነው ሄዱት? እንግዲህ 350 ነበር የተፈተን ያኔኛ ብዛታችን። ከ350ችን ውስጥ 22 ነን ለዩኒቨርሲቲ ያለፍን። ከ350 22 ሰው ብቻ። አዲስ አበባ መጥቼ ያው ሳይንስ ልማር ነው የመጣው። ተመዘገብኩ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ሌላ የለንማ። ዩኒቨርሲቲ እዛ ብቻ እኮ ነው ያኔ በኢትዮጵያ በሀገሪቱ ብቸኛ ዩኒቨርሲቲ ነው። ስለዚህ በሀገሪቱ ያለው ብቸኛ ዩኒቨርሲቲ ነው። እዚህ ነው ምን እንትን የምናደርገው እና ተመዘገብኩ። ሳስበው አብሬ መቀጠል አልችልም በፋይናንሻል በገንዘብ ምክንያት። ዩኒቨርሲቲ አይሰጥም ገንዘብ። ስለዚህ ገንዘብ ያስፈልጋል እና ገንዘብ የማገኝበትን ስፈልግ የፈረንሳይ መምህራን ማሰልጠኛ ኮሌጅ የሚባል አሁን ጥቁር አንበሳ 2ኛ ደረጃ ትምህርት ቤት የሆነው የእኛ ትምህርት ቤት ነበር እና እዛ ሄጄ ተመዘገብኩ። ዩኒቨርሲቲውን ተውኩትና እዚያ ገባሁ። ዩኒቨርሲቲ አቆምኩ ኮምፕሊትሊ። 50 ብር ይሰጠን ነበር። አንድ ስቴሽነሪ የሚባል አናስብም። እስክሪብቶ፣ እርሳስ፣ ደብተር፣ ወረቀት እንደፈለግ ነው። 50 ብር ደግሞ ብዙ ነው ያኔ። በጣም ቆንጆ ምሳ እንብላ ካል ወይ ራት እንብላ ካል 50 ሳንቲም ነው። 50 ሳንቲም አለብዛ 30 ሳንቲም ነው። ስጋ ምናምን እንብላለን ብለን ከሄድ 50 ሳንቲም። አዲስ አበባን እንዴት አገኙት? አዲስ አበባ ስገባ መጀመሪያ ያረፍኩት ቂርቆስ ነው እና ወጣለሁ። በእግሬ መሄድ እወዳለሁ። እሄዳለሁ፣ ዞራለሁ። እግሬ ወሰደኝ። ለምሳሌ ተነስቼ እስከ ለገጣፎ ድረስ በእግሮ እዛ ደርሶ መምጣት እንደዛ አደረገ። አዲስ አበባ ማወቅ አለብኝ ብዬ በጠዋት እነሳና እስከ ማታ ሲሄድ ነበር የምውለው። ገፈርሳ ሄጃለሁ በእግሬ። ገዛ መለሳለሁ እና ስመለስ አቅጣጫው ይጠፋብኛል። ከዛ ጋዜኛው ደስ ይለኝና በቃ እንትን አደርጋለሁ። እንደዛ ነው። ቀስ እያል ሲሄድ ያው ተዋወቅንና አገቀር። ወጣትነትና ህይወትስ እንዴት ነበር በእናንተ? ወጣትነት ሳላቀው ያለፈ ነው። ለምን? 2 ነገሮች ናቸው። አንደኛ ሞር አብዛኛውን ጊዜ ወደ ቁም ነገር ማዘንበል ዝም ብሎ የማይሳካልኝም ቢሆን ግን ቁም ነገረኛ ለመሆን ጥረት አድርጋለሁ። ያ ይሻለኛል ነው የምለው። በተረፈ ግን አመፀኛም ነኝ። ካነኩኝ አመፀኛ በትምህርት ቤትም ቢሆን በተለይ ትምህርት ቤት ውስጥ ብዙ ጊዜ ከዲሬክተር ጋር ተጣልቼ አውቃለሁ። ከአስተማሪም ጋር ተጣልቼ አውቃለሁ። በተለይ ነጮች ሲሆኑ ይሄ የፈረንሳይ መምህራን ማሰልጠኛ ኮሌጅ አስተማሪዎቻችን አማርኛ ከሚያስተምረን በስተቀር በሙሉ ፈረንሳዮች ነበሩ እና አትንኩኝ ባይነኝ እነዛ ላይ ሳየው የዛ ህይወቴ በጣም ይገርመኛል። የዛ የፈረንሳይ እንግዲህ ስመጣ 19 ጨርሼ ወደ 20 ላይ ነው የመጣሁት እና ያ ነው እንግዲህ ጉርምስናው ትልቁ ነገር ያለውና ክፍል ገባለሁ፣ እጽፋለሁ። ደብተሩን ይዤው አልሄድም ወደ ቤት። እንትን ነበረ ምንድነው ግንብ ነበረ እዛ ጋር እና ቀዳዳ አለው። እዛ ውስጥ ወጥፌው ነው የምሄደው። ስመጣ አውጥቼ አነበዋለሁ። ሲጧስ አልፎ አልፎ ነው ምናልባት ቅዳሜ ዓርብ ሲሆን ነው ይዤው መሄድ እንጂ ሌላ ቀን ምንም ችግር የለና መጫወት እወዳለሁ። ፒንግ ፖንግ በጣም እጫወት ነበር እና በቃ ልክ ሆንኩ ይመስለኛል። አሁን ዝም ብዬ ሳየው ብዙ ስህተቶች መስራቴን በኋላ ነው ትዝ የሚለኝና
በተለይ አንድ ማዳም ማርቲኔዝ የምትባል አስተማሪ ማን ወዳት ነበረች። ማዳም ማርቲኔዝ ነው ሰው እና የእሷን ትምህርት አንወደውም። እሷም በጣም እንትን ነች፣ ኮስታራ ልሁን ትላለች። አንድ ቀን ፒንግ ፖንግ የተጫወትን ከረፍት በኋላ የእሷ ክፍል ነበር። ቀጠልን መጫወታችን እንዳለ እኮ ነው ክፍሉ። ምንጫወት እንግዲህ 2-3 ነን፣ 4 ወይ 2 ነበረ 4 ነው የምንሆን እንጂ ሌላው ቁጭ ብሎ ይመለከታል። መጣች። አትገቡም እንዴ አለች። መጣን ብንላት በቃ እባካችሁ ብላ ያው ራኬቱን እስከ መቀማት ደርሳ ሄድን። ስንሄድ አንድ አምድ የሚባል ተማሪ ነበር። መስኮቱን ከፈተው። መስኮቱን ሲከፍተው ዝጋው አለችው። አይ ሞቆናል ቢላት ዝጋው ብያለሁ ዝጋ። እኔ ተነሳሁ። የሞቀው እጁን ያወጣ አልኩ። አስተማሪዋ ፊት? አዎ። ሁሉም ተማሪ ወጣ። አይ ከማዳም ማርቲኔዝ በስተቀር ሁሉም ሞቆታል ማለት ነው አልኩና ሁሉንም መስኮት ከፈትኩት። የምርም አመፀኛ ኖት። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። ወጣትነትና ፍቅርስ? የፍቅር ህይወት እንዴት ነው በዛን ዘመን? ሃይ ስኩል እያለን 10ኛ ክፍል መዓዛ ገብረ መስቀል የምትባል ተማሪ አለች እና ጓደኞቼ ሌሎችም እንደ ይቺ መዓዛ ግን ትወዳለች፣ እኔ በጣም ነው የምትወደው ነው እኔ ምንም ስሜቱ የለኝም እና እንዲህ ብታረግ ጥሩ ተባልኩና ሉክ ገዝተው በጡ። ከዛ አንድ መጽሐፍ ሰጡኝና ስለ ፍቅር ግጥም ያለበት መጽሐፍ ከዚህ ገልብጥ ተባልኩ። ገለበጥኩ። ፖስታም ተገዝቶልኝ ነበር። ያን አጣጠፍኩና ፖስታ ውስጥ ምን ላድርግ ውሰድና ስጣት ተባልኩ። እንዴት አድርጌ እሰጣታለሁ? አይ በቃ ደብተር ተዋስና እዛ ውስጥ ክተት ነው ስጣት። በዚህ ሰዓት 16 ዓመቴ ነው። ሄድኩ አልኩ በረፍት ሰዓት የባዮሎጂ ደብተርሽን ስጪኝ አልኳት። ምን ልታረገው? አይ ትናንትና ያልጻፍኩት ነበር ልገለብጥ ፈልጌ። እሺ አለች። ምን አልቀረህ ምናምን? አይ አንዴ እንትን ነገር አልኩና ተቀበልኩ። እዛ ያስኩና ክፍሉን ርቄ አንድ ዛፍ ነበር በጣም በትምህርት ቤቱ ጀርባ፣ እዛ ሰው እንዳያየኝ ዛፍ ውስጥ ገባውና ደብተሩ ውስጥ አስገባት። ይሄማ ቶሎ ሊገኝ ነው አልኩና ከበሩን አወጣውና እዛ ውስጥ ከትቼ ወስጄ ሰጣት። በማግስቱ ጠዋት ስመጣ ሰገነት ቀለሙ ሳይንቲስት ነች፣ ሰምታችኋት እንደሆነ አላውቅም። ዶክተር ሰገነት ቀለሙ የኛ ባች ነበረች። ሰገነት ቀለሙ ተነስታ ከዛ ግጥም ውስጥ አንዱን ሲኒኛ ነበበችና ቁጭ አለች። አብስራ የምትባል ነበረች። እሷም ተነስታ እንደዚህ በየተራ ሴቱ እየተነሳ ከዛ ግጥም እየቀነጣጠበ በቃ እኔን አሸማቆ ቁጭ አረገ። ሌሎች ወንዶች እንግዲህ ተነግሯቸው እንደው አላውቅም፣ ዝም አልኩ። በቃ የማስታውሰው ግን አንዱ ይህንን ያፈርኩበትን መንገድ ነው። ሁለተኛው ደግሞ እሷን የገለጽኩባት እንዴ ቁንጅና እኮ አልወረደባትም፣ እንደው እንትኑ አጣቃዩ አልደረሰም ነበር። ቆንጆ የምትባል አይደለችም ለማለት ነው። ጥርሷን የሳልኩበት መንገድ ያልሆነውን ነው ሰጠኋት ነበርና anyway አሁን ካናዳ ነው ብትኖር እንግዲህ ፍቅር አፈቀርኩ ማለት ባለቤቴ ነው። ስለ ባለቤቱ ይንገሩ። ምን አይነት ሚስት? ባለቤቴ ቤቷ ገብቼ ነው ይዣት የወጣሁ። እንዴት? ታናሽ ወንድሟ የኔ ጓደኛ ነው። የት ማለት ነው? እዚህ አዲስ አበባ። እዚህ አዲስ አበባ እየተማሩ ነው ጨርሰው? ያ የረብሻው ትምህርት የሌለበት ዘመን ምናምን ነበር አይደል? በዛ ውስጥ ነው እና ጋብዞኝ ቤት ሄድኩ። እሺ። የአዲስ አበባ ልጆች ናቸው? እሷ ደሬ ነች በነገራችን ላይ። እኔ ጎጃሜ፣ እሷ ደሬ። ቤት ጋበዘኝ፣ ቤት ሄድኩ። ከዛ በኋላ ደጋግሜ ሄድኩ። እንደው ምን ተሳሰብ መሰለኝና አንድ ቀን እኔ ግን ሳየው አንቺም ትወጂኛለሽ እኔም እወድሻለሁ ግልጽ አልኳት። ኦፍ ኮርስ አለች። ቃሉ ይሄ ነው፣ ቃል በቃል ነው። እንግዲህ ይሄ የሚሆነው በ72 ዓመተ ምህረት ነው። ከ72 እስከ 74 በጓደኝነት ቆየን። 74 ቤተሰብ ከኔ ጋር መውጣቷን አልወደደም። የእሷ ቤተሰቦች? አዎ፣ ጠፋች ከቤተሰብ።
ይዘው አጠፉ። እኔ መጣችኝ በቃ እኔ ባለሁበት መጣች ቀረች በቃ ከቤተሰብ ጋር ነው። ይሄ ሰርግ ሽምግልና ሰርግ ማናቀውም። ይሄ ቀለበትም በኋላ ነው የመጣው። ሲን ደግሞ እነግርሃለሁ እንዴት እንደሆነ። እሺ ተዋደን ኖር በ80 ዓመተ ምህረት ኪስ ቦታ የሚባል እንግዲህ ከ74 አብረን መኖር ጀመርነና ከ44 ዓመት በፊት ኦልሞስት 44 ዓመት በፊት 80 ላይ ቦታ ወሰድን። ምን አይነት ቦታ? ቤት ለመስራት። ኦኬ። እና ቤት ለመስራት የሚያስችል እንትን እንዲኖረን ከባንክ ብድር መጠየቅ ነበረብን። እሺ። ባለትዳር መሆን እንትን መቅረብ ነበረበት። ባለትዳር ማስረጃ። ስለዚህ ሄደን አመለከትን። በዚህን ቀኑና ትፈራረማላችሁ ተባል። 4 ሰዎች ይዘን ተፈራረሙ። ቀለበቱን አምጡት አለን አፈራራሚው። ቀለበት የላችሁም? እሷ አላት ክብ የራሷ ድሮ ያው እርሱ ያረጉላት ሳይሆን ዝም ብሎ ራሷ ምን ከዝችለት አላውቅም። ከዛ ጌታ ታውቀው ይሆናል ጌታን አንተ ነህ ይሄ ማማ በሰማይ ላይ የሚል የተረጎመ መጽሐፍ የተረጎመ እሱ ነበር አንዱ ሽማግሌ። እና እንዲህ ስል ቀለበት አድርጎ አምጣው እሱ ቀለበት አልኩት። እንዴ በጓደኛው ቀለበት ነው ያገቡት። ወሰድኩና ሰጣሁት። ከዛ እሷ ማረገችልኝ የራሷን ማረኩላት። ስንወጣ እግዚአብሔር ይስጥልኝ ብዬ መለስኩለት። እና ያኔ ብንፈልገውም ቤት ለመስራት ገንዘብ እንፈልጋለን እንጂ ቀለበት ሌላ ነገር ለመስራት ምናምን አይደለም። እና ከረጅም ጊዜ በኋላ ግን አንድ ጓደኛችን ወደ ካናዳ ሄደች። ማስተዋሻ እንዲሆናት ለኛም ለሷም ብር ላከች። ስትልክ ምን አለች? ቀለበት ግዙና አድርጉ። ይሄ ቀለበት የተገዛ እንደዛ ነው እንግዲህ በሷ ገንዘብ ብልጫነሽ ትበላለች። ብልጫነሽ መኮንን። ስለዚህ እሷ በሰጠችልን ይሄንን ገዝተን አደረግን። ይሄው ማስታወሻ ይሆናል። አሁን እያዩ ይሆን እንልክላታለን። እንግዲህ ቪዲዮን እያዩ ከሆነ እንግዲህ እንልክላት ይሆናል። እንግዲህ እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ። ስለ ባለቤቱ ይንገሩ። ባለቤቴ እና እኔ ተለያየን በሀሳብ። ጥሩ የሚሆነው እዚህ ላይ ነው። አሁን ስለ ገንዘብ ደንታ የለኝም እኔ ብያለሁ። እሷ ደግሞ በቃ ገንዘብ በደንብ መያዝ ትፈልጋለች። ያንንም ስለማቅ በቃ ተቆጣጣረው ችግር አለው። እና ቅንጦት የምትወድ አይደለችም። የቅንጦት ሴት አይደለችም። በጣም ማረፍ ብላ የምትወስደው ቤት መቀመጥ ነው። በዊኬንድ ለምሳሌ የነበሩት ልጆቻችን እያሉ በግድ ይዣት ልጆቼን ያስተማርኳቸው ሶደሬ ነው። ዋና አስተምሬያቸዋለሁ። በየ2 ሳምንቱ እየወሰድኩ እንደዛ አድርጌ 2ቱም ዋናተኞች አድርጌያቸዋለሁ። የግዷ ትሄድ ነበር። አሁን እነሱ ሲቆም ግን ቀረ። ስለዚህ እንግዲህ ባለቤቴ እንደእውነት ሌላ ሴት ብትሆን ኖሮ ትፈታኝ ነበር። እንዴት? ምክንያቱም ይሄን መመር ከመጣ በኋላ ተኳት። አልንከባከባትም፣ አልጠይቃትም ምናምን። ሌሊት እወጣለሁ፣ ሌሊት እገባለሁ። አሁን ነው እኮ የሰራተኛ ብዛት ስላለ ምናምን እንጂ እስከ 4 ሰዓት ነው ምሽቱ ሰራይ ነበር። ስለዚህ ስመጣ ሲሄድ ተኝተዋል፣ ስወጣ እንደተኙ ናቸው። ስለዚህ የት ነው የማገኛቸው? ሌላ ሴት አለመሆኗ በጅቶኛል። አልተፈታሁም። ልጆችንም በደንብ አሳድገናል አብረን። ሰው መጀመሪያ ትምህርት እንደጨረሱ ስራ ምንድን ነው የጀመሩት? ማስተማር እዛው አሊያንስ ፍራንሴዝ 12 ዓመት ፈረንሳይኛ አስተማርኩ። ባለቤቶስ? ባለቤቴ ቀደም ብላም ስራ አላት። እሷ ሳገኛትም ስራ አላት። እዛ ላይ አንድ ድርጅት ውስጥ ገብታ ነበር። አሁን በጥሮታ ቁጭ ብላለች። ጥሩ። ትዳር እንዴት አገኙት? እንግዲህ የመጀመሪያው ቅድም እንዳልኩ በፍቅር ነው። እሷም እኔም ተፈቃቀርን፣ አብረን መኖር ጀመርን። ከ74 ዓመተ ምህረት እንግዲህ ሳናስበው ነው አብረን መኖር የጀመር። አቅደነው በዚህ እናድርገው ምናምን ብለን አይደለም። የቤተሰብ ግፊት አለበት። አብረን መኖር 74 ዓመተ ምህረት ጀምሮ አብረን መኖር ጀመር። ስራ አልነበረኝም እኔ ያኔ። እሷ ማስተማር አልጀመርኩም ነበር። በእሷ ደሞዝ 250 ብር ታገኝ ነበረ ደሞዝ። በእሷ ደሞዝ አብረን መኖር ጀመር። አንድ ቤት ተከራይተን ደባል ሆነን ኖር 7 ዓመት በደባልነት
የመጀመሪያ ልጃችንም ኤልያስ የሚባለው የተወለደ እዛ ነው። ከዛ በኋላ በ81 ቤት ሰራን። ሴቶች የራሳቸው ከፍተኛ እንትን አላቸውና ቤት የሰራ ነው በእሷ ኃይል ነው። ገንዘብ ትቆጥባለች በጣም መያዝ ይችሉበታል ሴቶች። ስራ ከጀመርኩ በኋላ አሊያንስ ፍራንሴዝ ጥሩ ደሞዝተኛ ነን እዚያ መንሰራ የነበርን ሰዎች እና ትልቅ ቤት እንከራይ ኧረ የሰው ቤት የሰው ነው የምትለው ነገር እኔ ከዚች አልወጣም ይችኑ እንትን ብዬ የራሴ ቤት ከሰራው በኋላ ነው ሞጣለች ሰራን። በ82 መስከረም ነው በ81 ጳጉሜ 5 ገባንበትና መስከረም አንድ አዲስ ዘመን እንወዳለን ለውጥ እንወዳለውና በዓል እዛ አከበርን። አልቆ ሳይሆን መስተዋት መግዣ ገንዘብ አልነበረንም። ወፍራም ፕላስቲክ አንድ ጓደኛችን አመጣችን። በመስተዋት ፋንታ እሱን አስገብተን ቀለም አልተቀባም ሊሾ እንደሆነ እንዳለ ቀስ እያልን እንጨርሳለን ብለን እንግዲህ ያኔ በመንግስት ደንብ መሰረት 70 ካሬ ሜትር ላይ ትልቅ ቤት 15 ካሬ ሜትር ላይ ትንሽ እንትን ሰርቪስ ነው የምትሰራው። ስለዚህ በፍቅር እንትናችን 2 ልጆች ነው የወለድነው በ4 ዓመት ልዩነት። ስለዚህ ሁለተኛዋ ሴት ነበረች። አሁን የምትኖር ፈረንሳይ ነው። ወንዱ እዚህ ነው የሚኖረው። አግብታለች፣ ወልዳለች። የልጅ ልጅ አይቻለሁ። አንድ ልጅ አለች ማለት ልዩ ትባላለች። ስለዚህ እስካሁን ድረስ እንግዲህ መወያየት አለ በትዳር ዓለም ውስጥ መጨቃጨቅም አለ መኮራረፍም አለ። ሴቶች በተለይ ነው የምለው አኩራፊ ናቸው። አንድ ቀን ይሆናል፣ 2 ቀን ሊሆን ይችላል፣ 3 ቀን ሊሆን ይችላል። በይቅርታ ደጋግሜ ጠይቅና አጠፋዋለሁ። ልጆች እንዲያውቁብን አልፈልግም። አንዳንዴ ደግሞ አልገባቸው የሚል ነገር አለና አሁን ደክመህ ነው የምትመጣ ምን ብለህ ነው የምትመጣ እሷ ቀድማ እንደምትደርስ ሁልጊዜም እሷ ቀድማ ነው የምትደርስና ቶሎ እንድመጣ የምትፈልገው ነገር አለ። ያ ሳይሳካ ቀረ ጥሩም አይሆንም። ግን ታውቀዋለች፣ ሰዓቴን ታውቃለች። ግን አንዳንዴ እቃ ግዛ እባላለሁ እረሳለሁ። ለመጀመሪያ የምትጠይቀው እቃውን ገዛው እሱ ትንሽ ብስጭት ያደርገኛል። ግን መለሳለሁ። ምክንያቱም የኔ ደህንነት ነው የቃው ነው ሚልና በቃ ተፈጥሯቸው ነው። ይሄን አምኖ መቀበል ያስፈልጋል እላለሁ። አሁን የሚያገቡትን ግን እመክራለሁ። ምን ብለው እኔን እንዳይጠይቁ ወንዶችን መጀመሪያ ደህና ነው ወይ ደህና መጣህ ወይ እንዴት ነው ውሎህ ምናምን ብላችሁ ውሎውን ከጠዋት እስከ ማታ ያለውን ጠይቁት። ያኔ ያዘዛችሁትን ያልገዛበት ካልገዛው ያልገዛበት ምክንያት ታገኙታላችሁ። እሱ ሳይነግራችሁ ውሎ ውስጥ ኢኳሊ ሴቶችንም እንደዛ ማድረግ ያስፈልጋል። ልንረዳቸው ይገባል። እንዴት ነው ማኔጅ የሚደረገው? ብዙ ልዩነቶች ሲኖሩ በባልና በሚስት በአስተሳሰብ በድርጊት በብዙ መንገድ የተራራቁ ነገሮች ሲኖሩ መቻቻል ነው። አሁን ስምታ እኔን ማጀላን ነው የምትለኝ ባለቤት። አሁን በየዓመቱ በስራ ምክንያት እወጣለሁ ከኢትዮጵያ እና እሱ በቃ አርፎ አይቀመጥም ባይነች ለሷ። ግን ይሄንን እንድትረዳ ማድረግ ብቻ ነው ያለው ነገር። መቼ ትረዳዋለች? ሌላ አብሮ የሚመጣ ሌላ ባህሪ እስከሌለ ድረስ አብሮ ሊሄድ ይኖራል። ግን ይሄ ሲባል ግን መንከባከብ ባለብኝ ጊዜ አለመንከባከቤ በተለይ ማህበሩ ነበርና እንዲያውም ስጠይቀኝ በአንድ ወቅት ላይ አንቺ ያመጣሽው ነው ቻዩ ነው ያልኳት። በአንቺ ምክንያት ነው፣ ስለዚህ አትናገሪኝ ነበር እምላት። እንዴት ይቻላል ላልከው መደማመጥ፣ አንተ የምትናገረውን ሚስት የምትናገረውን አንተ መድመጥን መቻል ነው። እኛ ወንዶች ደግሞ ቻዮች ነን፣ ማለፍ ነው። ስለዚህ ደግሞ እነሱ ደግሞ ይቅርታ መጠየቅ ደጋግመው ይቅርታ ምናምን ካልካቸው ያው የተቋጠረችው እንደተቋጠረችውና ተለል ይላሉ፣ ይመለሳሉ። እና ከዚህ ውጪ እንትን እኮ የለውም፣ ማጂክ ነገር የለውም። ለኔ በሃይማኖት የሚኖሩ ሰዎች ከሆኑ ሃይማኖትን የሚያጠብቁ ሃይማኖትን የሚከተሉ ከሆነ በሃይማኖቱ ቢመሩ እመርጣለሁ።
በነገራችን ላይ ትልቅን ትምህርት አለ። ምናልባት ያንን ምን ያሉ እንኳን ሜታፊዚክስን ይማሩ ነው የምለው ነው። እሺ ምንድነው እሱ? ሜታፊዚክስ እነዚህን ነው የሚመክረው። በነገራችን ላይ የግራና የቀኝ አእምሯችን ምን እንደሆኑ፣ እንዴት እንደሚገናኙ፣ እንዴት እንደሚዋሃዱ ስጋችንና ነፍሳችንን ብሎ ለይቶ የሚያይ ነው ሜታፊዚክስ። በነገራችን ላይ የፊዚክስ አካል ሆኖ በጣም የሰለጠ ወደታች የወረደ ነው። ስለዚህ በዛ ውስጥ ገብተው ብዙ ነገር ሊያገኙ ይችላሉ መማር ካለባቸው። መማር ከፈለግን ከየትም አንማርም። እኔ መማር ሚስቴ ከኔ ነው። ይህንን ከፈቀድን በጣም ሰላማዊ ኑሮ እንኖራለን። ጥሩ እንግዲህ 44 ዓመት በትዳር አንድ ሰው ወንድ ወይም ሴት ሊሆን ይችላል ለትዳር የምትሆነውን ወይ የሚሆናትን ሰው እንዴት ነው ማወቅ የምችለው ወይ ማወቅ የሚችለው? የተለየ መስፈርት አለው? እኔ አሁን አብረን ስንኖር አውቂያት አውቃኝ አይደለም። ይሄ ግልጽ መሆን አለበት። እንዳልኩ ትወጂኛለሽ አይደል? ወድሻለሁ ብዬ አዎ ተባብለን የቀጠልነው ብያለሁ ቅድም። ከዛ በኋላ ግን ከ72 እስከ 74 የነበረው ጊዜ ማታ ማታ ነው የምንገናኘው እንጂ ያንን ለመተዋወቅና በቂ በጸባይ በምናምን ባኗኗር በምን ተነጋግረን እንዲሁን ብለን የወሰነው ነገር የለም። ካልኩሌሽን የለውም፣ በቃ እንትን የለውም። ግን ያ የፍቅር ጉዟችን በቤተሰብ ውስጥ በተፈጠረው እንትን በቃ ጥላ ወደ እኔ እንድትመጣ ተደረገ። አሁን ያንን ገፍቼ ላባረረው ምችል አይደለም። ያንን መቻል ነበረብኝ፣ ማስተናገድ ነበረብኝ። በደንብ አስተናገድኩት ነው ብለውና ቀስ እያለ ወደ ትዳሩ በመቻቻል እሷም እኔን እየቻለች እኔም እሷን እየቻልኩ የሄደ ነገር ነው። የሚሰማኝ ሰው ሁሉ አሁን ሊያደርገው የሚገባ ቁጭ ብሎ ከትዳር በኋላ ምንድን ነው ኑሯችን የሚመስል የሚል ዳሬ ይሄንን ነው ያለው። ከትዳር በኋላ ምን ይመስላል ብሎ ቢመክርበት የተሻለ ይሆናል። መክሮ ቁጭ ብሎ ምንድን ነው የምናደርገው? ምንድን ነው የምንኖረው? ልጅ ስንወልድ እንዴት ነው የሚሆነው? በወላጆቻቸው ላይ ምክር መምጣት አለበት። የወንድ እናት ከልጇ ሚስት ጋር ብዙ ጊዜ አትመጥንም። አብዛኛው የባል ቤተሰብ ይባላል። እናት ነች በነገራችን ላይ እናትና እህቶች ነች። አይሆነው ይሄንን እንየው ካል እናት በቃ ለወንድ ልጅ ቅርብ ነች። ከሴት የወንዶችን ታቀርባለች፣ ትወዳለች። ያንን አምጣ ያን የምትወደውን የምትሳሳለትን ይቺ ልጄ ትናንት መታ የምትወስድባት እና አያያዙን ሁሉ ነው የማትወደው። ምንም እኮ በጣም ምንም የማይወጣለት አያያዝ ሊሆን ይችላል። በእናት አይን ግን አይሞላም። ይሄ ነባራዊ እውነት ስለሆነ ሴቶች ሊቀበሉት ይገባል። ከባሎቻቸው ጋር የሚጨቃጨቁበት መንገድ ማድረግ የለባቸውም። ምክንያቱም ወንድም አላት እሷም የእሷ እናትም እንዲያ ነው የምታደርገው። እንትን የለው የእሷም እናት ሌላ ስራ የለው እና ይሄ ደግሞ ዓለም አቀፍ ነው። በነገራችን ላይ አባት ነው እዚህ ውስጥ ማይገባ። በነገራችን አባት አይገባም። ዞር በሉ ብሎ ሊቆጣ ይችላል። እንዲያውም አባት ይወዳታል። እሷም በደንብ ነው የምታስተናግደው። በነገራችን ላይ አባትን ከእናት ይልቅ አሁን መጣችብኝ እንዲህ ነው ምናምን ብላ ነው። ይሄንን ተረድተው እኔ አሁን ዘመናዊ ሴቶች አዎ ልክ ነች ብሎ ለራሷን መንገድ አዎ እንደ እርስዎ ላልሆን እችላለሁ፣ ግን የተቻለኝን አደርጋለሁ። እርስዎ ለልጆ የሚያደርጉትን ያክል አላደርግ ይሆናል። እንዲያ ሲሆን ደግሞ ይንገሩኝ፣ ሳይቆጡ ለምን እንዲህ አድርጉ ቢባል ነገሩ ይበርዳል፣ ይጠፋል። በካልኩሌሽን የሚሆን ነገር የለም። እኔ አንድ ማውቀው ልጅ አለ። 7 አይነት ክራይቴሪያዎች መስፈርቶች አሉት አወጣ ለማግባት ሚስት ምትሆን። 7ቱንም የማታሟላ አገባ። በነገራችን ላይ ተመልካቾቻችን አሁን ከምንገኝበት ከማራኪ ወግ ስቱዲዮ ቦሌ መድኃኔዓለም
ከጎን ዴማ ሆፕ ሪል ስቴት ይገኛል። G+24 ፎቅ ሰርቶ ለማጠናቀቅ የፈጀባቸው 7 ወራት ብቻ ነው። ካርቶ አልቋል። ይምጡ፣ ይግዙ፣ የቤት ባለቤት እናድርጎት ይልዎታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል። እንግዲህ በጣም ብዙዎች በጉጉት ወደሚጠብቁት ሌላኛው የህይወት ምዕራፍ ታሪክ እንገባ ነው። እዚህ ጋር መጽሐፍ አለ፣ ፈጥኖ ደራሹ ማህበር። ይህ ፈጥኖ ደራሽ ማህበር ማን ነው? ለማን ነው ፈጥኖ የደረሰው? እንዴት ነው ፈጥኖ የደረሰው የሚለውን እናወራለን። ኢትዮጵያ በከተሞች ሲካሄድ ከነበረው የነጭና የቀይ ሽብር ወጥታ አዲስ መንግስት መስርታ በነበረበትና መንግስቱ ያልተማከለ መንግስት መር አደረጃጀት ዘርግቶ ባለበት ወቅት ነው ሌላ አይነት ሽብር የተፈጠረው። ከተማውና ገጠሩ በወባ ተወሮ በየአካባቢው ሞት ነግሷል። በጊዜው የብዙ ወገኖችን እልቂት ያስከተለው የወባ በሽታ ጎልቶ የተከሰተው በአንድ አካባቢ ነበር። የህዝብ ለቅሶና ብሶት የወለደው ጸረ ወባ ማህበር የተወለደውም ያኔ ነው ይላል እና ስለዚህ ማህበር ልንጨዋወት ነው። 1990 ዓመተ ምህረት ነው የወባ ችግር ብዙ ህዝብን በመጨረስ የታወቀበት ዘመን። ብዙ ሲባል እኔ ቁጥሩ የሚገልጸው አይመስለኝም። ምክንያቱም የተያዘ ነገር ስለሌለ ተቆጥሮ ቢቀመጥ ጦርነት ከፈጀው የበለጠ ነው የፈጀው። በቀን በአንድ ቤተክርስቲያን ውስጥ እስከ 12 ሰው የሚቀበርበት ወቅት ነበር እና ዝም ብሎ የማያቋርጥ ደግሞ እኮ ዛሬን ተቆጥሮ ነገ የሚያርፍ አይደለም። በቀን የሚቀበርበት ሁኔታ። ስለዚህ መቅበር ለኗሪው ስራ የሆነበት መደበኛ ስራውን የማይሰራበት ቀብር ነው። ቀኑ ቀብር እንደምታውቀው እንግዲህ ካወቀው ጎጃምን በጠዋት አንድ አካባቢ ነበር የተባለው ጎጃም አካባቢ ለመግለጽ ነው አይደለ መጽሐፉ ላይ። አሁን መነሻ የሆነው የአንድ ከተማ መረጃ ነው። የደንበጫ የሚባለው ከተማ መረጃ ነው ለዚህ መመስረት ምክንያት የሆነው። 12 ይቀበራል ያልኩም እዚያ ነው ካገኘሁት መረጃ። በቀን 12 ለአንድ ወር ሙሉ ባይኑ ያየ ሰው በተከታታይ ያውም እኮ ይሄ አማካኝ ነው። ከዛም ሊበልጥ ይችላል ምናምን ይችላል። እና ቀባሪ የጠፋበት ጊዜ እኮ ነበር። ወረርሽኝ ነው ተብሎ ቤት ተዘግቶባቸው ሞተው የተገኙ እኮ ብዙ ናቸው። ባህያ ተጎትቶ ሜዳ ላይ የተጣለ ሬሳ አስከሬን እኮ ቤተክርስቲያን ሳይደርስ የተጣለበት ዘመን እኮ ነበረ። ሀይ የሚለው አልተገኘም። እና እልቂቱ የባሰው ደግሞ ወባማ ተብሎ በማይታወቀው አካባቢ መሆኑ ነው። ወባ የሚባለው አንተ ስታውቀው እርግጠኛ ነኝ የበረሃ አካባቢ በሽታ ነው የሚባለው። በረሃ የማይባለው አካባቢ ሁሉ ነው ሰው የተኛው የተረፈረፈው። ሁሉም ራሱን ይቻል ተባለ። ወረዳ ደረጃ ወባን ራሱ እንትን ይባል ተባለ። የሰለጠነ ሙያተኛ የለም። አልፎ አልፎ ነው የሚገኘው። ቢኖር መድኃኒት ያልነበረበት መድኃኒት ቢኖር ደግሞ አንደኛውን ብቻ የሚያድን እንጂ ሌላኛውን የማያድን የነበረበት። ለምሳሌ ፋልሲፈረም የሚባለው ዝርያ ወረርሽኝ የሚያስነሳው እሱ ነው። በዚያን ጊዜ ክሎሮኪን ነው የሚሰጠው፣ ግን በክሎሮኪን መዳን አይችልም ነበር። ይሄንንም ጥናት ተጠንቶ ፈጣን ጥናት ተጠንቶ እና ለውጥ እንዲያመጣም ያልተደረገበት ወቅት ለክሎሮኪን ይሰራል እና ሕክምና ሄደው ይሄንን መድኃኒት ተሰጥቷቸው ባለመዳናቸው ወባ አይደለም ዛር ነው፣ ቆሌ ነው፣ የቤት ጣጣ ነው ወደሚል በጣም ትኩሳት ስላለው ትኩሳት ሲይዝ ያስቃዣል። የምትቃዣው ደግሞ ቀን ያየኸውን የሰማኸውን ያሰብከውን ስለሆነ ዛሩ ልቀቁልኝ ብሏል እያሉ ሲነቁ ይናገራሉ። ልቀቁልኝ ያለዛ ጠፋቸዋል፣ ጨርሳቸዋል የጀመርኩት የተባለ ይነገርበት የነበረበት ወቅት ነውና እንግዲህ ተሰብስበን ከንፈር ከመምጠጥ ምንሻገር ይሻላል የሚል ሀሳብ ነው። እንግዲህ ቤቴ ውስጥ ባለቤቴ ነች ለዚህ መንስ። ከዛ ፊት እርስዎ ያዩት የሰሙት በዘመድ በጎረቤት እንደዚህ አይነት የደረሰባቸው ነበሩ? አንድ አሁን ነፍሱን ይማር አምና የሞተ መኮንን መዋ የሚባል ለቅሶ የደንበጫ ልጅ ነው። ለቅሶ ልንደርሰው ሄደን 7 ዘመዶችን
ናቸው በወባ ያጣ 7 ቤተሰብ አንድ ሞቱ። የወንድሜ የልጅ እናት እሷም ሞታለች፣ ነፍሷን ይማረና። እሷም ጅጋ ከሚባል አካባቢ ነበረች እና የጨረቃ ከዛ አካባቢ 4 ዘመዶች እናትና አባቷን ጨምሮ አጣች። እንግዲህ በቅርብ ማቀው የደረሰና ለቅሶ የደረስኩት እነዚህ ነበሩ። ግን በጣም ዘግናኝ ሆኖ ያገኘሁት ይሄ 12 ሰው ተቀበረ የሚለው በቀን እንደዚህ ቀበርኩ 1 ወር ሙሉ እና መጨረሻም ጥዬ የጠፋሁት ከከተማ የአፈር ጋር ያለ ለሚገፋው በሱ አስከሬኑን አጣጥፎ እንትን ስብርብር አድርጎ አጥፎ አስከሬኑን እንዲህ ጠቅልሎ አስሮ በዚያ ይዞት መጣ ለቤተክርስቲያን ድረስ ብቻውን አንዱ እንዳያድር አስከሬን ሰው የለም የሚያግዘው በቤተክርስቲያን ሄዶ ሰው ይቀመጣል አለቀ እና ሬሳ ነው የሚጠብቀው አስከሬን ነው የሚጠብቅ ሰው ቤተክርስቲያን ቁጭ ይላል በቃ አስከሬን ይመጣል ብሎ ስለሚጠብቅ አይወጡም ምክንያቱም አንዱን ቀብሮ ድጋሚ ደግሞ ሌላ ጥሪ ምናምን የለም እና ተለምዷል ማን ይመጣ ይሆን እየተባለ ነው የሚጠብቅ እንጂ እና እሱ የነገረኝ ሰው እሱም አሁን ሞቷል ነፍሱን ማረውና ቶየሌው መለሰ ይባላል። በቃ ለዘመድ ለቅሶ ሄጄ 1 ወር ሙሉ ይሄንን ሳይ ደብረ ማርቆስ መጥቼ አደርኩ። ሌላ ተአምር እንዳልሰማ ፈራሁ። አንተ ለህዝብ ምን አድርገህ ታውቃለህ የሚል ጥያቄ ተጠየቅኩ። አእምሮ ውስጥ የመጣው እድገት በህብረት ዘማች ሆኜ የሰራሁት ስራ ነው። እሱም ተጨናግፎ የወደቀ ስራ ነው። ጥሩ ስራ ሰርቼ ያለው ብዬ አምናለሁ። በራሴ ተነሳሽነት እጄ ግን ለህዝብ ያደረኩት ምንም ነገር የለም እና ለካ እኔም አንድ ነገር ማድረግ እችላለሁ የሚል ነው ወዲያው የመጣልኝ። ለጓደኞቼ ደወልኩ፣ ተገናኘን፣ መከርንበት እና ጸረ ወባ ማህበር የሚል አቋቋምን። እንግዲህ ጸረ ወባን ብቻ ሳይሆን ሌሎች ተላላፊ በሽታዎችንም አብረን እንቀጥልበታለን ብለን ነው የጀመርነው። አላማዬ ዝም ብሎ ከወባ ሰውን እንደው አድነን እሆይ ብለን እንደው በቃ እናመሰግናለን ተባብለን ልንለያይ ነው ዝም ብሎ ስነሳ እንጂ ማህበር መስርቼ 27 ዓመት ምናምን የሚል ነገር ግን ሁኔታው አልፈቀደም። የህዝቡ ችግርም ፋታ የሚነሳ አይደለም። ዛሬም ወደፊትም እንጃ መቼ እንደሚሻሻል አላውቅም እንጂ እኛ ባንድ ቆመን የህብረተሰቡን ችግር ካልቀረፍን በስተቀር የህብረተሰቡ ችግር አይቀረፍም። አስተምረን ገጠር ገብተን አስተምረን ካልቀየር ሁላችንም ገብተን መቀየር አኗኗሩንም ምኑንም መቀየር ይጠበቅብናልና ሞት አፋፍ ላይ የነበሩ ሰዎች ነበሩ በጣም እና እነሱን በምን ልናድናቸው እንችላለን? መድኃኒቱ ምን መሆን አለበት? ፋንሲደር የሚባል መድኃኒት። ስለዚህ እሱን እንዴት ነገር ገንዘብ መግዛት፣ ገንዘብ ለማግኘት ሰው መጠየቅ፣ ሰውን ጠይቆ ደግሞ የሰው ገንዘብ ሲያዝ ህጋዊነት። ስለዚህ ህጋዊ ከሆነ ደግሞ መመዝገብ አለበት። ስለዚህ ማህበሩ ህጋዊ ሆነ፣ ገንዘብ ከህዝብ ለመን፣ መድኃኒት ገዛን፣ በጎ ፈቃደኞችን አደራጀን፣ ባለሙያዎችን በተለያዩ ቦታዎች በገበያ ሳይቀር ህክምናውን እንዲሰጡ በአንድ ወገን፣ በሌላ በኩል ማስተማር እንደምንለውጠው ገባን። ስለዚህ ማስተማሪያ ጽሁፎችን በማዘጋጀት ከታች እስከ ላይ ድረስ ከህብረተሰቡ ታች ቀበሌ ጎጥ ምናምን ወርደን እስከ ከተማ ድረስ ሁሉ ልንደርስ በሚያስችል ደረጃ አወቃቀርን መዘርጋት፣ የቀበሌ በጎ ፈቃደኞች የሚመሩት የጸረ ወባ ማህበር ኮሚቴ ማዋቀር፣ በወረዳም በተመሳሳይ ማህበሩ በአጭር ጊዜ ውስጥ ያለመውን ደረሰ። የህይወት ማዳን አዳነ። እንደገና ደግሞ ወባ ምን እንደሆነ ማስተማር ነው። እሱንም ባቀደው ልክ ሄዶበት ተግባራዊ አድርጎት ውጤታማ ነበር። ለኛ በ100 ሺህ የሚቆጠር ሰው አድነናል ባይነን። አላማችን ከፖለቲካ የጸዳ ነበር። ፖለቲካ ልንሰብክ አይደለም የምንሄደው፣ ህዝብን ማዳን ነው የምንሄደው። ህዝብን ስታድን ደግሞ ከዚህ ነፃ ሆነህ ነው። ህክምና ነው የምትሰብከው። ህክምና ከሁሉም የነፃ ነው። ይሄ ጠላቴ ነው ይሄ ወዳጄ ነው የምትለው አይደለም። በህክምና ደረጃ እንደዛ እንዳትወድ ደግሞ ነፃ መሆን አለበት። አንተ ነፃ መሆን ያለበት ሰራተኛህም ምንህም ከዚህ የጸዳ መሆን አለበት እና በዛ ምክንያት በሁሉም አካባቢ በአጭር ጊዜ ውስጥ
ተቀባይነት ያለው ማህበር መሆን ችሎ ነበር። መጀመሪያ እንደሄዳችሁ ምን አይነት ኤክስፔሪየንስ ገጠሟችሁ? የሰማችሁት ነገር አለ? እዛ ደግሞ በአካል ስትሄዱ ያገኛችሁት እንዴት ነበር? ምን አይነት ህዝብቶች ነበሯችሁ? ሰውስ ምንም አያውቅም ነበር ስለዚህ ጉዳይ? አዎ ወባ የሚለው ማጆሪቲው አያውቀውም፣ አብዛኛው አያውቀውም ወባ ነው ለማለት። ምክንያቱም አያውቀውም ሳይሆን ወባ የበረሃ በሽታ ነች። የበረሃ በሽታ ደጋ ውስጥ አካባቢ አይመጣም። ስለዚህ የሚሉት ያንን ነው። የኛ ችግር አይደለም፣ ቁጣ ነው ከፈጣሪ ነው የሚሉት። አዎ የሚፈታተኑ ነገሮች ነበሩ። ህብረተሰቡ መንግስት አያሰራችሁም የመጀመሪያው ነው። ገንዘብ ስንጠይቅ እንደ መንግስት ይወስደዋል ለእናንተ ለምን እንሰጣለን የሚባልም ነገር ነበር። ድካሙ ነው እንጂ እኮ ነገር ነው የሚያፈርሳችሁ። እኔ በግልጽ ከአቶ አዲሱ ጋራ እንዲህ እንዳንተና እንደኔ ቁጭ ብለን ነግሬያቸዋለሁ። ከፖለቲካ ውስጥ የለሁበትም። እናንተን ልወቅስ አልመጣሁም። ህብረተሰቡን ልረዳ ነው ያስተባበርኩት ያለሁት በዚህ መንገድ ነው። ግን አታሰሩም ትባላላችሁ፣ እግር እየሰበራችሁ ነው አሉ የምትጥሉ። ግን እኔ አላምንም፣ እንዲህ አይነት እብድ አትመስሉኝም። ይሄን የሚያደርግ እብድ ብቻ ነው። እናቴን ልረዳ ነው ብሎ የሚመጣን አትሰራም አትረዳም እናትህን የሚል እብድ ካልሆነ ይሄ ልክ አይደለም። ስለዚህ አቶ አዲሱ እኔ ብዬው የመጣሁት አባይ ላይ ድልድይ ላይ አንድ እብድ አትሻገርም እናትህን አትረዳም ቢለኝ የሚሆነው ወይ ገሎኝ ወይ ገድየው እንጂ ፈርቼ ወደኋላ አልመለስም። ስለዚህ እሱ ጋር ስመጣ አሁን ይህን እንድነግሮት ነው። እኔ ፈርቼ አልመጣሁም። አታደርጉም የሚል እምነት አለኝ። ካደረጋችሁ ደግሞ ችግር አለ ማለት ነው። እስክትገሉኝ ድረስ ቀጥላለሁ። አቶ አዲሱ ለገሰ ናቸው። ፕሬዚዳንት ነበሩ። እና አሁን የመጣሁት ይህንን ፈቅደውልኝ እንደ ልቤ እንደሆነ ስላቸው እርስዎ እንዳሉት እብድ አይደለንም፣ እንዳሉት ማድረግ ይችላሉ። እንደ እርስዎ አይነት ደግሞ ተደራጅቶ መጥቶ የጠየቀንም የለም፣ እግሩንም የቆረጥ ነው የለም። ስለዚህ ቢሄዱ እና መስራት ይችላሉ። ተጨንቀው ነበር፣ በነገራችን ላይ መፍትሄ አጥተው ነበር። ስለዚህ መፍትሄውን ሲያገኙት በጣም ተደስተዋል እና ውጤቱም በጣም ፈጣን ነበረ። አንድ ወቅቱ ተመሳሳይ አካባቢ ነው። ኤችአይቪ በስፋት ገባ ተሰራጨ የተባለበት ታይም እና ይኸኛው ተቀራራቢ ታይም ነው። አንድ ላይ ኢትዮጵያ በከፍተኛ ደረጃ ሲነሳ ኤችአይቪ ኤድስ ደግሞ ዓለም አቀፍ ደረጃ ላይ ያለ ችግር ነበረ። ስለዚህ ትኩረት አገኘ። ያኛው ትኩረት አለው። በጣም በከፍተኛ ገንዘብ ተሸክሞ ነው የመጣው። በነገራችን ላይ ዶኔት ይደረጋል። በጣም ስልጠና ሲወስድ ኤችአይቪ ኤድስ ምን እንደሆነ ለማሰልጠን ገንዘብ አበል ካልወዛ አይሆንም ለመማር። አዎ ለራሱ ጥቅም ገንዘብ ካልተከፈለው አይሆንም። ገንዘብ ካልተከፈለኝ አይሆንም። አስተማሪ ይከፈለዋል፣ ተማሪ ይከፈለዋል። ከምግብ ጋር ከምን ጋር የሚጠፋው ገንዘብ በዚህ በአበል በምናምን በጣም የትየለሌ ነበር። እቃወም ነበር እኔ በነገራችን ላይ። እኛ ደግሞ ያለችን ብርም አነስተኛ ነች። ከመስተዳደር ጋር ተመካክረን ስንት እናርጋት ብለን የቀን አበል ለቆሎ ተማሪዎች 6 ብር ነበር የከፈልነው በቀን። እና የዚህ ማህበር ለየት የሚያደርገው ያልደረሰው የህብረተሰብ ያካል የለም። አዴት ደርሼ ባህር ዳር 2 ስብሰባዎች ነበሩ። አዴት ደርሼ በጠዋት ሄጄ ያንን አይቼ እንደገና ባህር ዳር ልመጣ መክፈቻ ንግግር ያደርጋል ተብዬ እጠበቃለሁ ባህር ዳር። እነዛ ጊዜ ያዙኝ፣ በጣም ያዙኝ። ስመለስ እንዳለ ቆሟል። ምንድን ነው እላለሁ። ጸሎት ላይ ናቸው እንዳለ። ምን ነው ምን እንደሆኑ እኒህ ሰውዬ አንድ እንኳን የመንግስት አካል የህብረተሰብ የምን የሚባል ጠይቆን የሚጠቅም ዜጋ ነውና እናስተምረው ብሎ የጠየቀ ይሄ ሰውዬ ቢኖር አንድ ሰው እሱ ሳይመጣ ትምህርት አንጀምርም ብለው ነው ተባለ። እና ብዙ እንትኖች ውስጥ ገብተን የህብረተሰቡን ፈልቀቀን አውጥተን እንትን አድርገናል። ማራኪ ዲያስፖራ ፕሮግራማችን እንደቀጠለ ነው። ዓለምን እየዞር ኢትዮጵያን ያሉበት ድረስ እንመጣለን። ቬጂታኒ ኢትዮጵያ ቱር ኤንድ ትራቭልም እናንተም ዓለምን መጎብኘት ካሹ በዚህ ቁጥር ይደውሉልን፣ እኛ ዓለምን እናስጎበኝዎታለን ይላሉ። ቬጂታኒ ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ። ሌሎቹ አካባቢዎቹ መድኃኒት በመስጠት ከዛም ወተን በጠየቁን ሁሉ ይሄድ
በየከተማው ያስተንትኖችን በኪስ የምትያዝ ቡክሌት አለች። እንደገና ደግሞ በካሴት በኦዲዮ ካሴት የተዘጋጀ አለ። እሱን ኦዲዮ ካሴቱን ወስደን ቪኦኤ ጋዜጣ እስክንድር ፍሬው በእስክንድር ፍሬው ድምፅ የተቀረጸ ሌሎች ባህላዊ ሙዚቃዎች በየመካከሉ የገቡበት አዘጋጅተን ነበር። መጽሔቶች ሁሉ እያዘጋጀንበት ነበር። ስለዚህ በሀገር አቀፍ ደረጃ ላይ እናሰራጨው ነበር። ትምህርቱን ለህብረተሰቡ ነው ፈጥነን የምንደርሰው። በኤችአይቪ ኤድስ ላይ ፈጥነን ደርሰናል። ሴተኛ አዳሪዎችን በማስተማር ፈጥነን ደርሰናል። የምንጭ ውሃ በማጎልበት ንጹህ የጉድጓድ ውሃ በማድረግ ሴቶች ላይ ትኩረት ያደረገ የትምህርት እድል በመፍጠር አሁን ብዙ ልጆች አሉን። በነገራችን ላይ 2፣ 3፣ 4 ወልደው አግብተው ቤት ሰርተው ያሉ በዩኒቨርሲቲ ትምህርታቸውን ጨርሰው የሚገኙ ብዙ ሴት ልጆች አሉን። ስለዚህ ለነዚህ ሁሉ ፈጥኖ ደርሷል። የምርም በቃ ገላጭ ነው። ፈጥናችሁ የደረሳችሁላቸው ብዙዎች እንዲኖሩ ምክንያት ሆናችኋል። በተለይ እዛ አካባቢ በወቅቱ ሌሎች አካባቢ እንደዚህ ነበር ወይስ በስፋት እዛ አካባቢ ነበር የነበረው? እንግዲህ የኔ እውቀት የሚያየው እንዳልኩ ውልበት አካባቢ የምትሰማው ነው አይደለም ነበር። ግን ወላይታም በተመሳሳይ ችግር ነበር በነገራችን ላይ እና የወላይታ ልጆችን ለማደራጀት ብዙ ጥረት አድርጌ ነበር። ግን በወባ ህብረተሰቡን አስተባብረ ገንዘብ ካላገኘህ በስተቀር ገንዘብ የለውም ነበር። ኤችአይቪ ግን ተደራጀ ሲባል ወዲያው ነው ገንዘብ የሚሰጠው። በዚህ ደረጃ ላይ ሰራው ስትል ገንዘብ አለ እና ያደራጀኋቸው ሰዎች አያያይ እኛ ወባን ትተናል አሉኝ። ኤችአይቪ ነው ምንለው። ስለዚህ ወባ ምን ይጮህብናል የምባልበትም ጊዜ ነበረ። ምክንያቱም በየቦታው ያልደረስንበት ኤምባሲ የለም፣ የተባበሩት መንግስታት ድርጅት የለም። በየቦታው እያንኳኳው እየገባው ችግሩን በማሳየት ከቦርድ አባላት ጋር ሆኜ አንዳንዴም ከቢሮ ሰራተኞች ጋር ሆኜ ሮጥ ነበረ። ሴቷ ነች በነገራችን ላይ ወባ ሴቷ ነች። ሴቷ ነች። እንትን አይተሃል? ጊኒ ወርም የሚባል በስም ይሄ ትል ረዥም ትል ከሰውነት ተመዞ የሚወጣ ቲቪ ላይ ሁሉ እሱን ካምፔን እኛ ሰርተናል። ራሴኛም በሀገር አቀፍ ደረጃ የሰራ ነው ካምፔን ነው እሱ። ከውሃ ውስጥ በውሃ ነው በነገራችን ላይ ያልተጣራ ውሃ ስትወስድ ነው እንትን የሚመጣው። ሰውነት ውስጥ ገብቶ ወንዱ ይሞታል። ወንዱ ይሞታል። ሴቷ ግን አትሞትም። ስለዚህ እንቁላል ለመጣል ውሃ ትፈልጋለች። ስለዚህ ሰውነትህን አሰቃይታ ቀዳመው። ሌላ መድኃኒት የላትም። ውስጥ እያላት ታጠፋት። መከላከል ልታጠፋት አትችልም። ቀዳህ ነው በቃ የምትወጣ። ሰው ማቀቅ ነው በቃ ቀዳ ትወጣለች። ስለዚህ ይሄው ደግሞ በጣም ለየት ያለ በጣም እንትኑ ደግሞ ይብሳል። በነገራችን የሌሽሜኒያሲስ የሚባል እሱ ምንድን ነው? ሌሽሜኒያሲስ የሚባል የተለያዩ ዝርያዎች አሉት። እንትን ነው የበሽታው አይነት የተለያየ ነው። አንዳንዱ የሆዱን በእንትን ውስጥ በማሳበጥ እንትን የሚያደርጋል። አንዱ ደግሞ ሌላኛው ፊት ያሳብጣል። ማሳበጥ አይደለም በቃ ጠቅላላ ነው የሚቀይረው። ፊት ግን በጣም የሚያስፈራ በቃ ሰው መሆኑን ሁሉ እንዳያደርግ አድርጎ ቶሎ ሕክምና ካላገኘ በስተቀር እና እሷም እንግዲህ ከበረሃ አካባቢ በተለይ ግራር ላይ ነው የሚባለው እስካሁን ያለው ጥናት የምትገኝ አንድ ሰዓት ትንኛለች፣ ትመጣለች፣ በቃ እሷ ትነድፋለች፣ በዛ ምትላለች። በጣም ትልቅ ስራዎች ነው የሰራችሁት። ያልተነገረለት ብዙ ያልተወራለት ማህበር ይመስለኛል እንደኔ። አሁን ስሙን አውቀዋለሁ፣ ጸረ ወባ ማህበር ሲባል አውቃለሁ። ከዚህኛው ከወባ አልፎ ሌሎች በሽታዎችን መድኃኒት ማድረስ፣ የሰዎችን ህይወት መታደግ በጣም ብዙ ስራዎች ነው የሰራችሁት እና ያልተነገረለት ያልተወራለት ማህበር ነው ማለት ይቻላል። አሁን እንግዲህ ለማውራት ለመድረስ በድሮ ማህበሩን እንደተቋቋመ ጋዜጠኞች በጣም ይቀርቡ ነበረ። የሰራናቸውን ስራዎች ይጠይቁናል፣ እንትን ያደርጋሉ። ራሳችሁን ቻሉ፣ መከፈል አለበት ምናምን የሚለው ነገር ሲመጣ ነው እንግዲህ የመክፈያ አቅም ሲኖር ስለሌለ መሸሽ እኛም እንጀምራለን። ስራዎች ብዙ ናቸው በእውነቱ። እንግዲህ ወላጆቻቸውን ያጡ ልጆች ድጋፍ የሚለው በተለያየ መልክ
ከዘመዶች ጋር አስቀምጦ መርዳት፣ ትላልቆችን ከቤት ውስጥ መጥቶ በነገራችን ሁለቱም የሞቱባቸው አሉና ከነሱን ትልቅ የሆነው ወስዶ አሰልጥኖ ስራ እንዲይዝ ማድረግ። ሴቶችን ለይተን ደግሞ ደብረ ማርቆስ ላይ የሴቶች ማዕከል አለን። ከገጠር አካባቢ ወደ 9ኛ ክፍል መሄድ የማይችሉ ጎበዝ ተማሪዎች እዛ ወድቀው እንዳይቀሩ በሚል እንትን ጀመር ነው። ከገጠር ጀመር በ10 ልጆች ጀምረን አሁን ትምህርት ቤቶች ስለተዘጉብን ተቸግረናል እንጂ ወደ 120 አካባቢ የሚሆኑ ልጆችን በዛ ማዕከል እንዲያልፉ እንዲረዱ አድርገናል። እና አሁን ደስ ይለኛል። ቤታቸው ሲሄድ በየቦታው ያሉት ጋር ሲሄድ ቤታቸው ሄዳለሁ፣ ጠይቃቸዋለሁ። እና በጣም ጥሩ ነው። ያላገቡም አሉ፣ እንዲያገቡ ምኞቴ ነው። አሁን በቅርብ የምንሰራው ስራ ደግሞ እንደዚሁ በእነዚህ ምንድነው የስነ ተዋልዶ ጤና ላይ ጾታን መሰረት ያደረገ ትንኩሳ፣ ሌላው ለተጎዱ ሰዎች የተለያዩ አልባሳትን ማድረስ፣ የምግብ እንትን ማድረስ። እዚህ አካባቢ ችግር አለ፣ ይህን ድጋፍ ታደርሱልናላችሁ ወይ? አሁን የሚሰማኝንም ብለው የትም ቦታ ኢትዮጵያ ውስጥ ላለ የትም ቦታ ለመድረስ ዝግጁ ነን። ምንም እንትን የሚል የለንም። ህብረተሰቡ ጋር መኖርን፣ ህብረተሰቡ እንዲድን ማድረግን ነው የምንፈልገው እኛ። ይህን ሁሉ ስራ ሲሰሩ ለብዙዎች ለሺዎች በመቶ ሺዎች ነፍስ ሲታደጉ ምንድነው ለራሱ የሚሰማው ስሜት? አሁን ለእኔ ሲርብህ ምግብ መብላት ያስፈልጋል። ከዛ ሁሉ ግን እኔ ከሌ ዳነኮ ከኔ እኮ እንደዚህ ሆነ በጸረ ወባ ማህበር ወይ በጤና ልማትና ጸረ ወባ ማህበር እንዲህ አይነት ድጋፍ አድርጎ እዚህ ደረሰ ስባል ደስ ይለኛል። የሚያኮራኝ ሌላው ይሄ ማህበር እዚህ ደርሳል ብዬ አስቤ አላቅም። አላማዬ በክረምት የራሴን ጥረት አድርጌ አስተማሪ ነበርኩ። ያኔ ማስተምረው ጣሊያን ትምህርት ቤት ነበር። ከፈረንሳይ ወደ ጣሊያን በፈረንጅ 96 ወይም በእኛ 88 ወደ ጣሊያን ትምህርት ቤት ሄጄ ነበር እና ጣሊያን ትምህርት ቤት እዛ ነበር ማስተምረው። ስለዚህ እዚያ እያስተማርኩ እያለ ነው ይሄ የመጣውና በክረምት ዝግ ነው ትምህርት ቤቱ። ስለዚህ እንቅስቃሴውን የጀመርኩት ሰኔ 14 ነው። እስከ መስከረም ሰራለሁ፣ ከዛ በኋላ ገባለሁ ነበር። 2 ስራ ነበር የምሰራው። አንዱ መደበኛ የጣሊያን ትምህርት ቤት አለ፣ ሌላው አለ። ስለዚህ እነዛ ይቆይ ይደርሳሉ፣ ችግር የለውም። በክረምት ሁሉንም ትቼ ይሄን ሰርቼ ህብረተሰቡን ደግፌ ገባለሁ የሚል ነገር ነበር። በጣም ያጭር እቅድ። እሱ ግን በዛ ሊያቆም አልቻለም። ማህበር እናቋቁም ስንል ነገሩ ተገለበጠ። ማህበሩ ሰው ይፈልጋል። ያ ሰው ደግሞ የጀመረው ነው ጨርሰው የሚባል። ከጎጃም ከወጣው ያው በ65 ዓመተ ምህረት ነው ክረምት ጎጃምን ለቅቄ የወጣው። አንተ ገና ሳትታሰብ ማለት ነው። እና እዚህ ከምንት ብዬ ለእኔ ሌሎች እርስ በርስ የሚተዋወቁ ብዙ አሉ፣ እነሱ ይመራረጣሉ፣ ችግር የለውም የሚል ነበረ። ግን አልሆነም። ብቀበለው ገቤ ላይ ተጽዕኖ አለው፣ ብትወው ማህበሩ ይፈርሳል። ምክንያቱም አንተ ጀምረህ የት ትሄዳለህ የሚል ነገር ይመጣል። ስለዚህ ላለመመረጥ ብዙ ጥረት አደረግኩ፣ አልተሳካልኝም። የተቀበልኩት በገቤ ላይ ፈርጀ ነው። ገቤ ስለ አንድ ገቢ ነው የማጣው። ሁለተኛውን ስራ ያናጣለሁ፣ አንደኛው በቋሚነት ማስተምረውን አላጣውም። ውሳኔ ወሰንኩበት። ለምን ወሰንክ? ገንዘብ እንዴት ነው የምትለኝ ከሆነ አንድ እስከ ዛሬ ድረስ ያለኝ አቋም ገንዘብን እኔ ልቀልድበት እንጂ እሱ እንዲቀልድብኝልኝ አልፈቅድም። 2 ገንዘብን ለሚጠቅም ነገር መዋል እንጂ ለማይረባ ነገር መዋልንም አልፈቅድም። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። ስለ በጎነት እናወራ። በጎ ስለማድረግ
ብዙዎቻችን ያው ለኔ ወይ ለራሴ ነው የምንለው ብዙ ነገሮችን ስራችን፣ ህይወታችን፣ መንገዳችን ሁሉ በራሳችን ዙሪያ ያጠነጠነ ነው። ለብዙዎች ለሺዎች መትረፍ የሚለው ነገር ለጥቂቶች የተሰጠ እንግዲህ በጎ ልብ ነው ማለት ይቻላል። በጎነት ለራስ ነው። በጎነትም ከራስ ነው የሚጀምር። እኔ አሁን የጤና ልማትና ጸረ ወባ ማህበር አባል ሁኑ እያልኩ ለፈልፋለሁ። የመጀመሪያው ጥያቄ ግን የአባል ነኝ ወይ ነው። አባልነት አስቤ ከፍላለሁ ወይ የሚለውን መመለስ መቻል አለብኝ እንጂ እኔ አባል ሳልሆን እናና አንተ የሚል ነገር ልሰራ አይችልም። ማሳየት መቻል ያስፈልጋል። ዝም ብለህ አንድ ጎጆ ቤት አንኳኩተህ ሄደህ ምግብ ከሌላቸው ምን ከሌላቸው ለነዚያ ምግብ ስትሰጥ ምናምን ወይም ደግሞ ያላቸው ሕክምና መሄድ አቅቷቸው ታመው ከሆነ ሐኪም ቤት ስታደርሳቸው ያ ነው መስጠት ማለት። በጎነቱ ከበለጠ እናትክን አባትክን ወይም ልጅክን ወስደህ ማሳከምና ያንን ማሳከም ለኔ እኩል አይደለም። ይሄ ቅርብ ስለሆነ ግዴታ ነው። በጎነት አይደለም ይሄ ለኔ ግዴታ ነው። በጎነቱ ግን ያ ነው። ለማታውቀው ሄደህ መንገድ ላይም ይሁን የትም ይሁን የምትሰራው ስራ ራቅ አድርገህ ሰፋ አድርገህ ለህብረተሰብ አስበህ የምታደርጋቸው ድርጊቶች ናቸው። ያ ለዘበኛ የሚከፍለው ገንዘብ ከሌለው ሂጄ ዘበኛ ሆኜ ባገለግለው ያ ድርጅት ምሳሌ ነው የምሰጠው። በጎ ፈቃድ አገልግሎት አደረግኩለት እንዲከፍለኝ አይደለም፣ ግን ቤቱ እንዲጠበቅለት ያ የሚረዳው ህዝብ የተሻለ እንዲሆንለት አደረግኩለት ማለት ነው። አሁን ጋሼ ምን አይነት ፖዚሽን ላይ ነው ያሉት? ስለ ስራው፣ ስለ ላይፍ ስታይሎ አዋሌን ሌሎች ቢናገሩት ነበር ጥሩ የሚሆነው። አኗኗሬ ቅድም ያልኩ ነው። ለገንዘብ ደንታ የሌለኝ ሰው ነኝ። እውነት? አዎ። እንዴት ነው የሚገለጸው እሱ? ደንታ የሌለኝ ምንድን ነው? ምን መብላት ከቻልኩ መኖር ከቻልኩ የምተኛበት የምኖርበት ማድርበት ቤት ካለኝ ብቸገር ማወጣው ካለኝ ቤተሰቤ እንዳይቸገር ካደረግኩ ከዚያ በላይ ብር እኔ አልፈልግም። እንዲኖረኝ ማለቴ አልፈልግም ስልህ ምን ለማድረግ በማስቀመጥ ምን ለማገኘው እና ስንት ብር አለ ብትለኝ ዛሬ አላውቀውም። እውነት? አዎ ባለቤቴ የምትጠይቃት ነው የሚቻለው። እኔ አላውቀውም። ለዚያም ይመስለኛል እኔ በቃ ሰላማዊ ነኝ። ኑሮዬ ሰላማዊ ነው። ምጨነቅ ደምሬ ስቀንስ ምናምን ገንዘብ አልፈልግም። በቃ በጣም ደስ ብሎኝ ነው የምኖረው። እንገባለሁ፣ እወጣለሁ። ቤት የምንውልበት እንዲያውም ጠዋት 1 ሰዓት ነው መኪና ውስጥ ገብቼ መንዳት የምጀምር። ማታ እንደ ውሎዬ ነው። ቶሎ ልገባ እችላለሁ። አብዛኛው ጊዜ ቶሎ ለመግባት ነው የምፈልገው። 12 ሰዓት አካባቢ እገባለሁ። በቃ ከዛ ከደረሱ ያለበዛ ስብሰባዎች ካሉኝ አመሻለሁ እላለሁ። ምን አይነት ኑሮ? በጣም በእንግሊዝኛው ሲምፕል የሚባል ላይፍ ነው የምኖረው። ቬሪ ሲምፕል ላይፍ። ይሄ ለምን አልሆነም እንደዚህ ሆነ ብዬ ምናምን እንትን የምል አይደለሁ። የሚያስደስተኝ ልክ አሁን ለምሳሌ የቤት ሰራተኛችን ልጅ ወድቆ ሊቀር የነበረ ገጠር ከገጠር አመጣ ነው ቤት ውስጥ ሀሁ ብላ ባለቤት ያስተማረችው ዘንድሮ ዩኒቨርሲቲ ገብቷል። እንግዲህ ስለ ፍቅርም ስለ ትዳርም ስለ ስራም ስለ በጎነትም አወራን። ደግሞ የሚያኮራ ስራ የሚያኮራ ማህበር አቋቁማችሁ ለብዙዎች ኦልሞስት ለሚሊዮኖች ነፍስ መዳን ምክንያት ሆናችሁ በጣም ከዚህ በላይ ብዙ ሀሳቦችን እናነሳለን። ወደፊትም ደግሞ እንግዲህ የእናንተን ማህበር መተን እንጎበኛለን እና በመጨረሻ ግን አንድ ሰው የማህበሩ አባል እንዴት ነው መሆን የሚችለው? አንደኛ በጎ ፈቃደኝነትን ነው የሚፈልገው። እሺ። ሁለተኛ መደበኛ አባል መሆን የሚፈልግ በአመት 1200 ብር መክፈል ነው። ዝቅተኛው ነው። ከዛ በላይ አትክፈል የሚለው የለም። ይሄን ለመክፈል በባንክ ቀጥታት ማስተላለፍ ይቻላል። በቴሌ ብር አለ። በቴሌ ብርም ማስተላለፍ ይቻላል። ቢሮአችን መጥቶ መክፈል ይቻላል። ለመክፈል ሲባል እዚያ ድረስ መምጣት የሚያስፈልግ አይመስለኝም። አሁን በአዲስ አበባ ላይ የተለየ ዘመቻ ጀምረናል። በጣም ብዙ ሰው አዲስ አበባ ውስጥ አባል ማድረግ እና በአዲስ አበባ የራሱን የቻለ የአባላት ቦርድ እንድናቋቋም የአዲስ አበባ የሀገር አቀፍ ነው አሁን ያለን፣ የአዲስ አበባ አይደለም ያለን። ስለዚህ በዚህም አባል እንድንሆን አጋጣሚውን ጥሪ ያስተላልፋለሁ። ስለዚህ የዚህ ጋር በኢሜል ኮሚኒኬት መደራረግ ይቻላል።
የእንትን ላይ ዌብሳይት ላይ ዌብሳይቱንም ማስቀመጥ እንችላለን እኛ ቪዲዮ ላይ እናስቀምጠዋለን። አዎ ስለዚህ በዛ መልእክት ማስተላለፍ ይቻላል። በቤተሰብ አባል መሆን ይቻላል። በማህበር አባል መሆን ይቻላል። በድርጅት አባል መሆን ይቻላል። የተለያዩ የአባላት መስፈርቶች ናቸው ያሉን። ስለዚህ የምንፈልገው በቋሚ አንዴ በጣም ትልቅ አስተዋጽኦ አድርጎም አባል ተብሎ ሊቀጥል ይችላል። ቋሚ አባል ሆኖ ማለትም የተለየ ሆኖ የክብር አባል ሆኖ መቀጠል የሚፈልግም ሊሆን ይችላል። የሀገር ውስጥም በሀገር ውጭም ያሉ አባል መሆን ይችላሉ። አሜሪካ ላሉት እና ካናዳ ላሉት በቅርብ ቀን ማህበሩን በካናዳ እናስመዘግበዋለን። በጀርመን ሌላ ማህበር እንደዚሁ ለማስመዝገብ ማህበሩን እዚያ ለማስመዝገብ ለአውሮፓ እንዲያገለግል ስራ እየተሰራ ነው ያለ። ስለዚህ በውጭም በሀገር ውስጥም ያሉት አባል እንዲሆኑ ነው። ችግሮቻችንን እኛ ራሳችንን እንቅረፋቸው። ልመናን እናጥፋ። አሁን ዝም ብለን አንጋጠን ውጭ ነው የምንመለከት። ብር እንዲልክልን ነው የምንመለከት። እኛ ብር አተን ነው አይደለም፣ አላጣን፣ በጭራሽ ብር አላጣን። ለሌላ የሚተርፍ ገንዘብ ያለን ሰዎች ነን። አላወቅንበትም። አንድ ቡና በጣም በዝቅተኛው ቤት የዚህ ጀበና ቤት 20 ብር ነው። እንዲያውም እሱ ቀርቷል መሰለኝ 30 ብር ነው መሰለኝ። እኔ ይሄድ ነው ቆየው ከጠጣው ጨጓራ ያረሙ። እሺ ምን አይነት ጨጓራ መመህ? ምን አይነት ጨጓራ መመህ? ባክቴሪያ ብለዋል። እሱ ለሱ ነው የፈለኩት። እሺ በቃ ነገ ትድናለህ። ባዶ ሆድህ አንድ ሲኒ አረቄ ጠጣ ጠዋት። ባዶ አንድ መቼም የምሮትን አይደለም የምሬን ነው። አረ እሺ እሱን መጠጣት ከፈራህ በርበሬ ወይ ድቁስ በጥብጥና በባዶ ሆድህ አንድ ብርጭቆ ጠጣ። ማለት በሶስተኛው ቀን ጠጣ ድገም። እሺ ከ3 ቀን በኋላ ድገመው። ከዛ በኋላ ንገረኝ። ይሄው አሁን እኮ ሰው እየሰማኝ ነው ማወራው እና ለሌላው መድኃኒት የሚሆን ነው የምናገረው። እንዴት አረቂ በባዶና ሚጥሚጣ በቃ አሁን ለምሳሌ ሆነ ነገር ልንገርህ ለዚህ ምስክር የሚሆን ሐኪም ጓደኛ አለኝ ባህር ዳር የሚኖርና አንድ በሽተኛ አለችው የምትመላለስ እንዳንተ በጣም መከራያ ነው እንዳንተ ምትል በቃ ጨጓራዬን ትላለች ትመጣለች አለ መድኃኒት ትሰጣለሁ ትሄዳለች አለ መከራን ታይልች አለ። ከዛ የተወሰነ አመት በኋላ ጠፋች አለ። አድራሻውን አላውቀው እጄ እንዳልጠይቃትና ደነገጥኩ አለ። ሞታ ይሆናል ምናምን አንድ አመት ምናምን ቆይታ መጣች አለ። በቃ ብድቅ ብዬ በቃ ደስ ብሎኝ ተቀበልኳታል። እንዴ ወደናንሽ ስለታለ እንዴ ዶክተር ድንጋይ አለች። በምን ጎረቤቴ አንድ ቀን ጠዋት በጠላ ብርጭቆ ድቁሱን በጥብጣ እንኪ ጠጪው አለች። ያመኛል ስላት አሁንማ በሽተኛ ያልሆንሽው እያመመሽ አይደል እንኪታችሁ ምን ያመመሻል አለች እያለች ግጥም አድርገሽ ጠጪ ተባልኳለች። በጠላ ብርጭቆ ድቁሱን ጠጣው አለች። እሺ በሶስተኛው ቀን መጣችና በይ ድገም ይወልችኛለች። ይሄው እስከዛሬ ድረስ አንድ ጨጓራ ችግር የለብኝም አለችኛል። አሁን የሕክምና ባለሙያዎች እየሰሙን ነው። ይሰማሉ። ይሄንን እንደሚሉት አንድ ሌላ ነገር አንድ ማቃቸው ትትየው እሳቸው ደግሞ ያስጫወቱኝ ልንገርህ። የጤና ባለሙያ ናቸው፣ የታወቁ ሐኪም ናቸው። የሚያቀኗቸው በደርግ ጊዜ ነው። በጣም ይሰቃያሉ። እና ያኔ ኤች ፓይሎሪ ምናምን አይታወቅም። ጨጓራ ነው። አሁን በቅርብ የመታወቅ የጀመረው አሲድ ነው ባክቴሪያ ነው ምናምን የሚለው እና እንደሱ የለም። በቃ ባክቴሪያ ምናምን ተብሎ አሁን ነው ቅርብ የተለየ ጨጓራ ነው። እና እታመማለሁ አለች። እንጀራ አልበላ፣ ቀይ ወጥ አልበላ፣ ምን አልበላ፣ በቃ በጣም ተሰቃይቼ እባክህ ኦፕሬሽን አድርገኝ አልኩት አለች። እንደሱ እኮ አይሆንም ይለኛል አለች። አንድ ቀን እሑድ ተነስቼ ይሄ መያዣ ያለው የሻይ ሲኒ የለም ዘጋሁና ልጅ ሰው እንዳያየኝ አረቂውን ሞላሁና በባዶ ቀጥም አረኳለች። ከዛ ማታ ደግሞ ለሰራተኛዋ በርበሬ የበዛበት ዶሮ ተሰርቶ ይጠብቀኛል አለች። እኔ የምፈልገው መብሳት ነው አለች። ተበስቶ ተርጄት ኦፕሬሽን መሆን ነው የምፈልገው። ለመጉዳት ነው? አዎ ረኩት ለመጉዳት ነው አለች። ብለምነው እምቢ ብሎኛል ሐኪሙ። ቤት ገባሁ።
አምጪ ወጥ ኧረ እንግዳው የት አለ? አይ እኔ ነኝ። ኧረ ያመሻል የሚባል ነገር የለም። ግጥም ሳምንት 2 ሳምንት የለም ህመም። በስንተኛው ቀን ሄጄ ለሐኪሜ ስነግር ይሄ ባክቴሪያ ነበረ ማለት ነው አለኝ አለች። ዘመናዊ ሕክምናው ምን የሚሉ ይመስሎታል? እንዴት ታረቀ? አያደርጉም። እንደዚህ አይነት ነገሮችን አይሰጡም እነሱ። በትንዞች ውስጥ የሉማ፣ በስልጠናቸው ውስጥ የሌለውን ለምን ይለዋል? እና አሁን እኔ እንግዳ ነገር ሞክረው እባክህ ሞክረው ስለማይጎዳህ አይጎዳህም። እንግዲህ ሞክረው አልሞክረው ተመልካች ከራስህ ጋር ታገል። አሲድ ቢሆንስ ለምሳሌ ጨጓራ? እሱማ የበለጠ አቃጥሎ ነው የሚጥልህ። ባክቴሪያ ከሆነ ነው የሚሉት እርሱ? ባክቴሪያ ነው ያልኩህ። ስለ ባክቴሪያ ነው እንጂ ሌላ አሲድን አላነሳስኩም። ዝም ብሎ ጨጓራውን የተሰማው ሰው አንስቶ አላልኩም። እኔ ያልኩህ ባክቴሪያ ወይም ኤች ፓይሎሪ ተብሎ የሚጠራውን ህመም፣ የጨጓራ ህመም በዚህ ማዳን ይቻላል። ሐኪም ነህ ወይ ለምን አዘዝክ? ልምድ ነው። ልምድ ህክምና ነው ራሱ። በነገራችን ላይ ተመልካቾቻችን አሁን ከምንገኝበት ከማራኪ ወግ ስቱዲዮ ቦሌ መድኃኔዓለም ከጎን ዴማ ሆፕ ሪል ስቴት ይገኛል። G+24 ፎቅ ሰርቶ ለማጠናቀቅ የፈጀባቸው 7 ወራት ብቻ ነው። ካርቶ አልቋል። ይምጡ፣ ይግዙ፣ የቤት ባለቤት እናድርጎት ይልዎታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል። ያንተ ተመልካች ደግሞ እዚህ ላይ ጥሪ የማደርገው በዚህ በምታስቀምጥላቸው በቃ በዶላርም ማስገባት ይቻላል። የዶላር አካውንት አለን በአቢሲኒያ። በብርም ማስገባት ይቻላል በቴሌብር በመሳሰሉት። ስለዚህ ይሄንን በማድረግ ማህበሩን እናጠናክር። የሄደ ተጠናክሮ ለማየት ደግሞ የሁላችን ሚና ቢሆን የሁላችን ፍላጎት ቢሆን እና ሁላችሁም አባል ሆናችሁ ለዛሬ ለተደረገልኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔ ነኝ በጣም ትልቅ ነገር ነው። ብዙ ጊዜያችሁን ወስጃለሁ። ግን ሰው ተምሮበት ሀገርን የሚለውጥ ህዝብን የሚጠቅም ስራ ለመስራት የሚያስችል ይሆናል ብዬ ተስፋ አደርጋለሁ። በበጎነት እናስብ። በጎውን እያሰብን ጥሩ እየሰራን ሀገራችንን ለመቀየር የሚያስችል የሀገራችን ድህነት ለመቅረፍ የሚያስችል ሀገራችን ንጹህ ሆኖ እንድትቀር ለማስችል የሚያስችል አንድ ስንሆን ነው። ስለዚህ በራሳችን ሀብት፣ በራሳችን እውቀት፣ በራሳችን ጉልበት ችግሮቻችን እንቅረፍ። ወባን እናጥፋ። መጀመሪያ ወባን እናጥፋ። አሁንም ቁጥሩ እየጨመረ ስለመጣ ነው። በዚህ ላጠቃለው ብዬ ገምታለሁ። እግዚአብሔር ያክብርልን። ከመውጣታችን በፊት ይችል ላንብባት እባክህ። በጎጃም 1990 ዓ.ም ክረምት ሲገባ ከሚያዝያ እስከ ነሐሴ መያዣ መገነዣ የሌለው ገዳይ ድንገት ደርሶ ሀገር አተራመሰ። በቆላው በወይና ደጋውና በደጋው ያለውን ነዋሪ እያወዛወዘ እያንቀጠቀጠ እያተኮሰ እያስቃዠ ወደ ወዲያኛው ዓለም ይዞ መጓዝ ሆነ። ገዳዩ ለዓይን ቀርቶ ለጆሮ እንግዳ የሆነው የገዳይ ግድያ ሁሉን በእጁ አስገባ። እህል አቅራቢው አገር ቀላቢው የጎጃም ገበሬ ከሚስቱ ከልጆቹ ከአያቶቹ ጋር መርዝ እየተረጨ ሁሉ ረገፈ። የገዳይ ፍጥነት እንኳን ላዳኝ ለገናዥ ለቀባሪ ፋታ ከለከለ። የያዘውን ሁሉ እያሰቃየ ጭጭልም ሽልብ አደረገ። እንደ ሕፃን እንቅልፍ ሲጀምር ሳይታይ ይጨርሳል። ቤት ክፍቱን አደረ። ከብት እንደወጣ ቀረ። የጅብና የቀበሮ ራት ሆነ። መንደሩ ሰው እንዳልተፈጠረበት ድመቶች የሚተክዙበትና የሚያንቀላፉበት፣ ውሾች የሚንጫጩበትና የሚያላዝኑበት የተፈታ ባድማ ሆነ። በተለይ ደብር በየቀኑ በ10ና በ20 የሚቆጠር ገበሬ ከነቤተሰቡ አለቀ። ሞት አይባልም ፈንግል እንጂ። በጎጃም የመታመም የማስታመም የሞት የአሟሟት የመቅበር የመቀበር ስርዓት ፈረሰ። በአካባቢው የሞተን መቅበር ትልቅ ማህበራዊ ግዳጅ ነው። ከባድ ኃላፊነትን ይጠይቃል፣ ያስቀጣል። በዚያ ያልተሳተፈ ሙሉ ሰው ጤነኛ ሰው አይባልም። እገሌ ያርፏልና አቃብሩኝ ተብላችኋል ይላል። መልእክተኛውም አፋፍ ላይ ቆሞ መርጋ አንከባሎ ጅራፍ አጭሆ ግንድ ደብድቦ ጡሩምባ ነፍቶ እሪ ብሎ ጮሆ ሰሚን ቀስቅሶ አሰምቶ አንቅቶ ይህ የቀብር አዋጅ ሲነገር የጠመደ ይፈታል። አጫጅ ማጭዱን፣ ቆራጭ ምሳሩን፣ ቆፋሪ መቆፈሪያውን ያስቀምጣል። ዕቃውን ለመመለስ ቦታ ለመስጠት ጊዜ አይኖረውም። ለአቅመ አዳምና ሔዋን የደረሰ ሁሉ ወደ ሟች
ይክተለተላል። አስከሬን ሲወጣ ወንዱ ለማንሳት ዙሪያውን ይተረማመሳል። መሸከም፣ መቀባበል፣ መቃብር መቆፈር፣ መቅ ማውረድ የሁሉም የምግባር ግዴታ ነው። የሚችልም የማይችልም ይሞክራል። እኔ እያለ ሲሻማ ላለመደው ጨዋታ ይመስላል። ሌላው ቀርቶ እገሌ ሞተ ተብሎ ከተጮኸ በኋላ አስከሬኑ መቅ እስኪወርድ አፈር እስኪለብስ ማንም እህል ውሃ አይቀምስም። እርም ነው። በስማ በጣም ስሜት የሚነካ ብቀጥል በጣም ከባድ ነው። መጽሐፉ ምናልባት የሚገኝ ከሆነ ማንበብ የሚችሉ ሰዎች ካሉ ግን በጣም የሚገርም ገላጭ የሆነ በወቅቱ ያሳለፉ ብዙ አለት ወደ ውስጥ ይነበብ ለብዙዎች ነፍስ መዳን ምክንያት ሆናችሁ ይህ ማህበር አቋቁማችሁ እዚህ ደርሰው ማየታችን እጅግ እንደ ሀገር እንኮራለን። እናመሰግናለን። እግዚአብሔር ያክብርልኝ ጋሼ። በጣም አመሰግናለን። ጉልበቱ ነው እውነት እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁኑ ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ።